አብይ አህመድ ማለት ውሸት መርሁ የሆነ ካልዋሸ መኖር የማይችል በቃ ለመኖር አብይ አህመድ መዋሸት አለበት። ብልጽግና እንደ ፓርቲ መቀጠል የሚችለው ውሸት ሲጨመርበት ብቻ ነው። ውሸት ፒላራቸው ነው። ሆን ብለው ነው የሚዋሹት። የአንድ ፓርቲ ሰስቴኔቢሊቲ ወይም ቀጣይነቱ የሚመዘንባቸው በርካታ መለኪያዎች አሉ። ከነዛ ውስጥ ማለት ፖለቲካ አይደለም አሁን የምናገረው ይሄን ስም ለማጥፋት ፈልጌ አይደለም ሪሉን ነው የምናገረው። ብልጽግና የሚባለው ፓርቲ ዋና ፒላሩ ውሸት ነው። ሁለተኛ ፒላሩ አብይ አህመድን ንጉስ ወይ ማለት ነው። ምንም በሉት ብልጽግና ግዴታ መዋሸት አለበት። አብይ አህመድ ገና ወደ ወንበር ሲመጣ ጀምሮ በውሸት መጣ፣ እየዋሸ ይኖራል። አብይ አህመድ ሰው ለማታለል ሰው ለማጭበርበር ምናምን አይደለም የሚዋሸው፣ ተፈጥሮ ውሸት ነው። ካልዋሸ አይኖርም። በቃ ይሄ ነው ግዴታው ነው። ከሰባተኛ ክፍል ፒኤችዲ የደረሰ ሰውዬ በቃ በውሸት የተፈጠረ ነው። ፈጣሪ ይቅርታ፣ ፈጣሪ በውሸት ፈጠረው እያልኩ አይደለም፣ ስብዕናውን ያልኩኝ። ስብዕናውን በውሸት ነው አብይ አህመድን የፈጠሩት፣ በውሸት ነው። የአብይ አህመድ ስብዕና በውሸት የተፈጠረ ነው። ቢሮ ያለም የውሸቱ አብይ አህመድ ነው። እውነተኛው አብይ አህመድ ሰባተኛ ክፍል ያልጨረሰ ደደብ መሀይሙ መከላከያ ሬዲዮ ይሰራ የነበረ የሻቢያ ሰላይ የነበረ የሻቢያ ጆሮ ጠቢ የነበረ የሻቢያ እናም በጣም ብዙዎቻችሁ ከእኔ ይቅርታ አድርጉልኝ፣ ሶሪ ለቃሉ በኢትዮጵያ እንትን ኮሎኔል እስከሚሆን ድረስ በመከላከያ ሰራዊት ውስጥ በነበረበት ሰዓት ላይ ሬዲዮ ኦፕሬተር ነበር። የሬዲዮ ኦፕሬተር ደግሞ ለጠላት መረጃ የመስጠት እድሉ ከፍተኛ ነው። ሰምታችሁታል ራሱ የተናገረው። አብረውኝ ያሉ በሙሉ አልቀውን የተርፍ ያለው ይላል። ለምን ይመስላችኋል? መረጃ ሰጣ፣ አብረውት ያሉትን አስጨረሰ፣ እሱ ተረፈ። ያለው እውነታ ይሄ ነው። አብይ አህመድ በቃ ተፈጥሮ ውሸት ነው። ከውሸት የተገነባ ጥውብ ነው። ስለዚህ አብይ አህመድ እንዲህ ብለህ ነበር አይደል እንዲህ ብለህ ነበር ማለታችሁ ምናልባት እንደው የተወሰነ ሰው ይረዳዋል ወይም ደግሞ አብይ አህመድን እናዋርደዋለን ብላችሁ ከሆነ እሱ በራሱ መጀመሪያ ላይ ተዋርዶ የመጣ ሰው ነው። በቃ በውሸት ተፈጥሮ ስብዕናው በውሸት ፈጥሮ በውሸት እዚህ የደረሰ ሰው ነው። የሚያሳዝነው ለካም በውሸት ውሸት ስጋ ለብሶ አጥንት ሆኖ ነፍስ እስትንፋስ ኖሮት 130 ሚሊዮን ህዝብ እየገዛ እና እኔ በጣም ነው እንትን የምለው። ይሄን የምልበት ምክንያት አሁን ወደ እንደው ሳጠቃልለው ብዙ ጊዜ አላጠፋም። ትናንትናም ላይቭ ያልገባውም ከገባው ማውራት ያለብኝ ስለ አብይ አህመድ ነው። እኔ ደግሞ ገብቼ ስለ አብይ አህመድ ማውራት አልፈልግም። ቢኮዝ በቃ ስለ አብይ አህመድ ምኑን ነው ማውራው አሁን እንዴ? በቃ በደንብ ከተረዳችሁት አንድ ውሸት አጥንት ሆኖ ስጋ ለብሶ እስትንፋስ ኖሮት የሚንቀሳቀሰና አካል እንደ ሰው ቆጥሬው ስለሱ ላወራ አልችልም። ትናንትና ፕሮግራም ያልሰራው ለዚህ ነው። አንድ ማስጠንቀቂያ ግን ልንገራችሁ። ለነንቶኒ ስም አልጠራም። ለነንቶኒ ፋኖ ቲፒኤልኤፍን ቀጠቀጣት፣ ወቀጣት፣ ወገራት እያላችሁ በየመኪናው ሰርና በየህንጻ ስር ፎቶ እየተነሳችሁ የሆነ ሆቴሎች ጋር እየሄዳችሁ ፎቶ ስትነሱ የነበራችሁ ሰዎች ቀጣይ አብይ አህመድ በአደባባይ የሚክዳችሁ ስለሆነ ጽዋን ለመጠጣት ተዘጋጁ። ኤርትራን በዚህ ልክ የካደው አብይ አህመድ ፋኖን በዚያ ልክ የካደው አብይ አህመድ እነንቶኔን ስለሚክዳችሁ እንደው ስም ልጥራ እስኪ እነደመቀን ስለሚክድ ደመቀንና ግብረ አበሮቹን ስለሚክድ ተዘጋጁ። ሀቅ ነው የምናገራት። ይቺ ቪዲዮ ሪከርድ ተደርጋ ትቀመጣለች። ታስታውሳላችሁ የአማራን ወጣት ሊመታ ሲል በተለይ የአማራ ህዝባዊ ኃይል ፋኖን እና አርበኛ ዘመነ ካሴን እናስረስንና እነማስረሻን ሊመታ ሲል ምንድን ነበር ያለው ፓርላማው ላይ ታስታውሳላችሁ? መከላከያ ሰራዊት ከጀርባ ተወግቷል፣ ለጥቁር ክላሽ ብለው መከላከያ ሰራዊትን ከጀርባ ወግተውታል ነበር ያለ ካስታውሳችሁት። ፓርላማ ላይ እንደዚሁ በጥር ነው እንደዛ ያለው። ፓርላማ ላይ መከላከያ ሰራዊትን ፋኖ ከጀርባ መታው ብሎ የካደው መስከረም ላይ አመስግኖት ነው። ጥር ላይ የካደው ካስታውሳችሁ መስከረም ላይ ምንድን ነበር ያለው?
ፋኖን እንዴት ነበር ያንቆለጳጳሰው? ፋኖን እንዴት ነበር የገለጸው? እዚሁ ፓርላማ ላይ መስከረም ላይ አንቆለጳጳሶ አመስግኖ 6 ወር እንኳን ሳይሞላው ጥር ላይ መከላከያውን ፋኖ ከጀርባ ሲወጋ ነበር። እኛ ከቲፒኤልኤፍ ጋር ስንዋጋ ፋኖ ደግሞ መከላከያውን እየገደለ ነበር ብሎ ነው አይኑ ደም ለብሶ ጥርሱን ያንቀራጨጨ ፓርላማ ላይ ጠረጴዛ እየደበደበ የመታ። ከሳምንት በኋላ ተመስገን ጥሩነህ መጣና ኬላ ያስቆሙ ገንዘብ የሚዘርፉ የሚታጀቡ አማራ የሚሉ ጽንፈኞችን አደብ እናስገዛቸዋለን አለ። ከዛ እንደዛ ብሎ ከተናገረ ከአንድ ወር በኋላ ዘመቻ ተጀመረ በሸዋ። በርካታ በተለይ ሸዋ ሮቢት ላይ በአንድ ቀን አንድ ሰዓት ባልሞላ ጊዜ ውስጥ ወደ 16 ጀግኖቻችን ተረሸኑ። በቤት አማራ ታስታውሱታላችሁ፣ ጎንደር ታስታውሱታላችሁ። አንድ ላይ ተሰባስበው መጥተው አላገኛቸው ይሉ ምንድን ያደረጓቸው? ፖሊስ ጣቢያ እንስበራሉና እውነት መስሏቸው ፖሊስ ጣቢያ ውስጥ የታሰሩ ወንድሞቻችን እናስፈታ ብለው ሲሄዱ አቀነባብረው ከበው ትጥቃችሁን ፍቱ ወንድሞቻችሁን እንዳንታኮስ ብለው ትጥቃቸውን አስፈትተው ከ70 በላይ ጀግኖችን ገለው አስከሬናቸውን ገደል ውስጥ ወረወሩት። ጎጃም ላይ ምን ያክል ወጣት እንደተረሸነ ታውቁታላችሁ። ይሄን በየአካባቢው መረሸኑ አንሶ ከ4000 በላይ ወጣቶች ተመልከቱት። የግፍግፍ ባከርን ታስታውሱታላችሁ። ባከር እስር ቤት ማለት የወልቃይት አማራ እየታሰረ ይረሸንበት የነበረ፣ የወልቃይት አማራ ከነነፍሱ ይቀበርበት የነበረ፣ የወልቃይት አማራ ምድር ቤት ውስጥ ታስሮ እድሜውን ፈጅቶ እዛው በራብና በጥም ሰውነቱ ደርቆ የሚሞትበት እስር ቤት ነው። ያንን እስር ቤት ሰብሮ እስረኞችን ያስለቀቀው የአማራ ልዩ ኃይልና ፋኖ፣ ያንን እስር ቤት ሰብሮ ቲፒኤልኤፍን ያባረረው የአማራ ልዩ ኃይልና ፋኖ በእነ አብይ አህመድ ተመልሶ እዛ እስር ቤት ውስጥ እንዲገባ ተደረገ። ባከር እስር ቤት ከ4000 በላይ የአማራ ወጣቶች የአማራ ፋኖና የልዩ ኃይል አባላት ተመርጠው ታስረው በየተራ እየወጡ ተረሽነው አለቁ። ያ ሁሉ ሆነ። ያ የሆነው አብይ አህመድ ፋኖን ለመካድ 6 ወር አልፈጀበትም። እንዲያውም ኤርትራን ለመካድ የተወሰነ ጊዜ ወስዶበታል። ትናንትና ኤርትራን ክዶ ምናልባት በአብይ አህመድ በደደብ ስለሆነ በደደብ ጭንቅላቱ አማራውን ከትግራይ ጋር አጣላለሁ፣ ትግራዩን ከኤርትራ ጋር አጣላለሁ በሚል ካልኩሌሽን ነው ዳንኤል ክብረት። ያው በነገራችን ላይ አንድ ጥያቄ ልንገራችሁ። ያ የኢትዮጵያ ሕዝብ ሁላችንም ጅሎች መሆናችንን የምታውቁት ጠቅላይ ሚኒስትሩ የ7ኛ ክፍል አማካሪው 12ኛ ክፍል ዳንኤል ክብረት ዲፕሎማ አለው። ዳንኤል ክብረት ዲግሪ አለው። ነገር ግን የጠቅላይ ሚኒስትሩ አማካሪ ነው። እስኪ አሁን ዳንኤል ክብረት ከየትኛው ዘመናዊም ሆነ ሃይማኖታዊ የትምህርት ተቋም ከየት ነው የተመረቀው? ምንድን ነው የተማረው? ዳንኤል ክብረት 12ኛ ክፍል የጨረሰ የደጀ ሰላም ለቃቃሚ ነው። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ። አስቡት። ዳንኤል ክብረት የሶሺዮሎጂ ፕሮፌሰር አይደለም። ዳንኤል ክብረት የሳይኮሎጂ ወይም የፎክለር ፕሮፌሰር አይደለም። ዳንኤል ክብረት 12ኛ ክፍል ውጤት አልመጣለት ብሎ የተባረረ የደጀ ሰላም ለቃቃሚ ነው። ይሄ ሀቅ ነው። በቃ እስኪ አሁን ዳንኤል ክብረትን እንደዚህ ዝቅ አረከው ከፍ አረከው። ሌላው ይቅርና በሃይማኖት እንኳን ብትመጡ ቆሎ ትምህርት ቤት ገብቶ አልተማረም። ዳንኤል ክብረት የጠቅላይ ሚኒስትሩ አማካሪ ነው። ጠቅላይ ሚኒስትሩ 7ኛ ክፍል ያቋረጠ ደደብ፣ አማካሪው 12ኛ ክፍል ያቋረጠ ደደብ። አሁን እኔ ዳንኤል ክብረት አማካሪው ነው ተብሎ ጠቅላይ ሚኒስትር ሆኖ ሲቀመጥ አስቡት ምን ያክል በኢትዮጵያ ሕዝብ ላይ እየተቀለደ እንዳለ። ሰው እነ ዳንኤል ክብረት እንዲህ ብለህ እኮ ፓርላማ ላይ ብትናገር አማራና ትግራይ እናባለዋለን፣ ትግራይና ኤርትራ እናባለዋለን አሉና ተናገር አሉት። ተበጠረቀና በትግራይ ሕዝብ ላይ የፈጸመውን ጄኖሳይድ በአደባባይ አመነ። ጀግኖች ለቀም አደረጉና ኦኬ ጄኖሳይዱን አመንህ፣ እንግዲያውስ ማን እንደፈጸመው ይሄውልህ አሉና ማን እንደፈጸመው አመጡለት። አለቀ። አብይ አህመድ ጄኖሳይደርነቱን በራሱ አንደበት ራሱ ፓርላማ ላይ አምኖ ገባ። ደን
እንዲህ ነው እንግዲህ የነ ዳንኤል ክብረት ምክር። ድሮስ ከደጀ ሰላም ከደጀ ሰላም ለቃቃሚነት የወጣ ሰው ምን። ለማንኛውም ይሄ ነው እውነታው። ይሄ እንዳለ እኔ አሁን ልል የፈለኩት ቀጣይ የሚከዳው ማንን ነው። ታያላችሁ፣ ጠብቁ፣ ጊዜ ይስጠን። ምናልባትም 6 ወር የጭና ተክለ ሃይማኖትን የማይካድራን ጭፍጨፋ ለማን እንደሚሰጠው ምናልባት 6 ወር ጠብቁ። የጭና ተክለ ሃይማኖትን ጭፍጨፋ ባይዞ የቲፒኤልኤፍ ፋብሪካ ነቀለች ምናምን። ኮምቦልቻን 4 ፋብሪካዎች የነቀለው ራሱ አብይ አህመድ ነው። የዛኔ የሰራሁት ፕሮግራም አለ። የዛን ጊዜ የሰራሁት ፕሮግራም አለኝ፣ ሪከርድ አድርጌ አስቀምጨዋለሁ። የኮምቦልቻን ፋብሪካ የነቃቀለው ራሱ አብይ አህመድ ነው። ገና ቲፒኤልኤፍ ደሴ ሳትደርስ እኔ የዛኔ ስለ ፕሮግራሙ ስለሰራሁበት የትናንትናው እውነት የዛሬው ውሸት፣ ወር የትናንትናው ውሸት የዛሬው እውነት ሊሆን አይችልም። በተጨባጭ በቪዲዮ አስደግፌ የኮምቦልቻ ፋብሪካዎች እየተነቃቀሉ ወደ ኦሮሚያ ክልል ሲጫኑ በቪዲዮ አስደግፌ ፕሮግራም ሰርቻለሁ። ስለዚህ አሁን እኔ ማለት የምፈልገው ጨጨሆ መድኃኔዓለምን ማን ነው በመድፍ የደበደበው? 4 ጊዜ የአማራ ሚሊሻዎችን በድሮን የደበደባቸው ማን ነው? አንድ ሙሉ ሻለቃ የአማራ ልዩ ኃይል ምሳ እየበላ እያለ በድሮን የጨፈጨፈው ማን ነው? በርካታ የአማራ አርሶ አደር ቤት በመድፍ የጋየው በማን ነው? በቲፒኤልኤፍ አይደለም። ቲፒኤልኤፍ አልሰረቀችም እያልኩ አይደለም። ቲዲኤፍ የሚባለው የቲፒኤልኤፍ ሰራዊት አይታችሁታል። እኔ ማምጣት እችላለሁ። ጓሮ ላይ የወደቀ ጎማ ጫማ ሳይቀር አልቀረውም አንጠልጥሎ ሲሰርቅ። ዶሮ የተጋገረ እንጀራ በጥራር እንጀራ ይዞ ሲሄድ ሲሰርቅ ሊጥ። ስለዚህ ያልተደረገም እያልኩ አይደለም። ደብረጽዮን ጌታቸው ረዳም ጻድቃንም በአማራ ጄኖሳይድ እኩል ተጠያቂ ናቸው። ያ ማለት ግን አብይ አህመድ ጻድቅ ነው ማለት አይደለም። አብይ አህመድ በዛን አይደለም በአሁኑ ጦርነት በዛን ጊዜውም ጄኖሳይደር ነው። በአማራ ህዝብ ላይ ጄኖሳይድ ፈጽሟል። ጭና ተክለ ሃይማኖትን ጋሊኮማን ታስታውስታላችሁ? አንድ መንደር ሙሉ ጸጥ ያለበት ጋሊኮማ ወሎ ቤት አማራ ላይ ወደ አፋር ድንበር አንድ ሰፈር የሙስሊሞች እንደም ትላልቅ የሙስሊም አባቶች ስማቸውን በትክክል ላልጠራ ይችላል፣ ይቅርታ። ከካርታ ላይ በሙሉ ነው የተሰረዘ አንድ መንደር በከባድ መሳሪያ። የጋሊኮማ ጭፍጨፋ፣ የጭና ተክለ ሃይማኖት ጭፍጨፋ፣ የማይካድራ ጭፍጨፋ ለማን እንደሚሰጥ ምናልባት 6 ወር ጠብቁ። ለማን እንደሚሰጠው ጠብቁ ዝም ብላችሁ። እነ ኮሎኔል ደመቀ በአብይ አህመድ እዚሁ ፓርላማ ላይ ምን ተብለው እንደሚፈረጁ ጥቂት ቀን ጠብቁ እና ሳጠቃልለው ያበራሽን ጠባሳ ያየ በሳት አይጫወትም ነውና ጀግንነት መስሏችሁ ጉብዝና መስሏችሁ ከአማቻችሁ ጋር አንድ ላይ ይሄንን ሆቴል ተቆጣጠር ነው ያላችሁ ፎቶ ስትነሱ የነበራችሁ ከመኪና የመንግስት መኪኖች ጋር ምናምን ፎቶ ስትነሱ የነበራችሁ በቃ አሁን ጥሩ አይደለም። ለጠላት ጥቆማ መስጠት ስለማልፈልግ በየአካባቢው ፎቶ እየተነሳችሁ ለአብይ አህመድ ፍረጃ ሪሶርስ ግብአት የሚሆን ስራ ስትሰሩ የነበራችሁ ሰዎች ተዘጋጁ ለማለት ነው። ተዘጋጁ፣ አማቻችሁ ስለሆነ ተዘጋጁ። ቀጣይ የምትፈረጁት እናንተ ናችሁ። ተወደደም ተጠላም እውነታ መናገር የምፈልገው ፋኖ ተከዜ ወንዝን እና አሸንጊ ሐይቅን አልተሻገረም። በራያ በኩልም አሸንጊ ሐይቅ አልተሻገረም። በወልቃይት በኩልም ከተከዜ ወንዝ አልተሻገረም። ከዛ ተሻግረው አማራዎች ነበሩ። አዎ የአማራ ሚሊሻ ነበር፣ የአማራ ልዩ ኃይል ነበር። በግላቸውም ደግሞ ዝም ብለው በራሳቸው ፍላጎት የሄዱ ነበሩ። እንደ ፋኖ ተደራጅቶ ግን የትኛው ፋኖ አንድም ፋኖ ተደራጅቶ እንደ ፋኖ ተከዜ ወንዝን አልተሻገረም፣ አሸንጌ ሐይቅን አልተሻገረም። ስለዚህ ተወደደም ተጠላም
እዛው እንዳቦኩ ይጋግሩት፣ ፋኖ አይመለከተው እና እነንቶኔ ተዘጋጁ ለማለት ያክል ነው። ያው ግልጽ ነው እንግዲህ ምን እያልኩ እንደሆነ ለሚገባው ሰው ይገባዋል። በቀላሉ ይሄን ለማለት ያክል ነው። ሌላው በዛሬው እንትን ጉዳይ ላይ ትንሽ ነገር ማለት ፈልጋለሁ። በአፋብን ላይ ፌስቡክ ላይ ብዙዎቻችሁ ተናዳችሁ ስትሳደቡ ነበር። የተወሰናችሁትን ብሎክ አድርጌ አሰናብቻለሁ። በነገራችን ላይ ተናግሬያለሁ። በራሴ ገጽ ላይ መሞገት ይቻላል እንጂ መሳደብ አይቻልም። እሳደባለሁ ካልክ አጠናግራለሁ። እኔ ተናግሬያለሁ። እኔ ማንንም ኑ ገጽን አንብቡልኝ ብዬ አላቅም። ማንንም ኑ ቪዲዮዬን ተከታተሉ ብዬ አላቅም። የሚጠቅም ከሆነ ትከታተላለህ፣ ትሰማለህ፣ ታነባለህ፣ ትረዳለህ፣ መረጃ ትወስዳለህ። እማይጠቅም ከሆነ ደግሞ ጀስት ኢግኖር አድርገህ መሄድ ነው። በቃ አለቀ። እኔ ማህበራዊ ሚዲያ ላይም ሆነ ሚኒስትር ላይ መጥቼ የምጮኸው የብደት መንፈስ ኖሮብኝ አይደለም፣ ወር ደግሞ የመሰደብ የመንቋሸሽ ኖሮብኝ አይደለም። አንተ ስለሰደብከኝ የማገኘው ጥቅም የለም። ስለሰማኸኝ ግን ጥቅም አገኛለሁ። ለምን? በጋራ እንድናለን፣ እንተርፋለን። ሶ ለመሰደብ ስላልሆነ ስትሳደብ አጋጫለሁ። ወይዘራይ ነው ዮርኖት ያ ጉዳይ አይደለም። እና እረፉ ተናግሬያለሁ። እኔ በቃ ጀስት ትግስት የለኝም። ዊዝን ሰከንድ ድራሽ ግን ማጠፈው ከገጼ መብቴ ስለሆነ ምክንያቱም ጠርቼ ጥሩምባ ነፍቼልህ አይደለም እኔ ገጽ እንድትመጣ የምፈልገው። ሶ ምንድነው ስለ አማራ ፋኖ ብሔራዊ ንቅናቄ አስተያየት ስሰጥ ይሄ የብልጽግና ቅማጫም ይሄ ቅማላም የሚልሻ ልጅ መጥቶ ሲንገላጀጅ ነበር። በጣም ብዙ ማለት ነው። እና የተወሰኑትን ሳጋጫቸው ነው ድራሻቸው የጠፋ። ምንድነው የሚለው ላይ የኔንም እይታ ለማስቀመጥ ነው። በዛውም አቋሜን ገልጬ ለመሄድ ስለምፈልግ ነው። ከቻላችሁ የምትሰሙ ሰዎች ካላችሁ ቆረጡና አደራ እንደዚህ እያላችሁ ነው እና ምንድነው ችግር አለ ወይ ብላችሁ ንገሯቸው። አሁን የምሰጠው አስተያየት በተቻለ መጠን ከቅንነት ለአማራ ፋኖ ብሔራዊ ንቅናቄ ይጠቅማል ብዬ የማስበውን ነው። ይሄ ከቅናት ወር ደግሞ ከኔጌቲቭ ኢነርጂ ወይም ከአሉታዊ ሐሳብ የተነስቼ አይደለም። ለአማራ አብሮ እንደሚታገል ለአማራ አብሮ እንደሚያስብ